ዛሬ አብሬሽ በቲክቶክ መንደርም በኢንስታግራም ፖስት ታደረገ ሁሉም ቦታ ፖስት ታደረገ። እንዴት ነው ማታ በዩቲዩብ ይመጣል ወይ አይመጣም አናውቅም። እሱም ፖስት አደረገው። ምን አለ? የዋነው መሆኑን አውቀሽ ልቤን ጉዳሽ፣ የዋውኑን አውቀሽ ልቤን ጉዳሽ። እስካሁን ለማስመሰል ነበረው። አንተስ እስካሁን ለማስመሰል ነበረ እንዴ? አንተ እኮ አጥፍቴ ይቅርታ መጠየቅ ማለት ሞት የሚመስልናል። ስለዚህ አብርሽ አንተ መጥፍተሃል፣ እሷ መጥፍተሃለች። ስለዚህ ለምን ተጋግዛችሁ እኩል ማለት ነው እኩል ይቅርታ ተባብላችሁ ለምን ማለት ነው? ለምን በቃ እኩል ማለት ከ70% አንተ ይቅርታ ጠይቀ 30% ደግሞ እሷ ይቅርታ ጠይቃ ለምን አትታረቁም? ምክንያቱም ታግ ያደረግሽው እኔ ኤርሜላ መስሎኝ ነው። ለካ ሩታ ነው። እኔ እኮ ኤርሜላ ለምን ኤርሜ በቃ እሷ ሄደች፣ ለምን ለኤርሜላ አትዘፍን? እዛ ጋር ኤርሜላ ደግሞ አንተ ታግ አድርገ ልቤ የሰው መሆኑን አምና ለኔ ማቶን ብዙ ምክንያት አለና ለኔ ለማቶን አምና ተቀብላለች። ስለዚህ የሰው ነክ እያለች ነው። ዛሬ ነው ታየት። እሷ ደግሞ እዛ ጋር የሰው ነክ እያለች ነው። ከተማው በቃ የቲክቶክ ከተማ ቅልጣሌ ቤተሰብ ቅልጣሌ። ምክንያቱም አብርሽና ሩታ ታምብሌኑ ላይ ተለያየን ለምሳትሉ ይሄን ለምን ረሳችሁ? ይሄንማ በእውነት ካሁን በኋላ ተለያየን ብላችሁ መጣችሁ ደግማችሁ ከታረቃችሁ ማለት ነው እኔን አርገኝ ምንድነው? ምክንያቱም ታምፕሌኑ ላይ ወረቀቱ ተፈረመላት ምናምን ነው እንጂ ተለያየ አልተባለም። እኔ እንጃ መቼም እውነቱን ስነግራችሁ መቼም የተወለደ ሰዎች መቼ ደግሞ እህል እንጀራ ከሆነ እህል ውሃ ከሆነ ደግሞ ሊገናኙም ይችላሉ። እህል ውሃ ካልሆነ ደግሞ ይሄ መጨረሻችሁ ሊሆን ይችላል። ምክንያቱም እዛ ጋር ሁለቱም አብርሽም ጥፋቱን ማመን አይፈልግም፣ መሸነፍ አይፈልግም። ምክንያቱም እንዳረኩ አርክና እሱን ተቀብላኝ ከኔ ጋር ትኖር ይላል። እሷ ደግሞ ለምን እሱን ይቀበላል? እሱ እንደዛ አርጎኝ። ስለዚህ ሁለቱ መሀል ያለ ይሄ ነው እንጂ ጥልቅ ፍቅር አለ ሁለቱም መሀል። አብርሃምም በደንብ ይወዳታል። ግን አብርሃም ችግሩ በቃ ከተጣላ ሴት ጋር መሆን ነው የሚፈልገው። በቃ እሱ ሰላምታው ሴት ጋር ነው። እሷ ደግሞ እሱን ነገር አትፈልጉም። ምክንያቱም እንደ ኢባብ ነው የምትጠላ። ምክንያቱም ሴቶች ትጠላለች። እሷ ሴቶች ነው ባሉን ሊነጥቃት የሚጥሩ ሴቶች ነው። ስለዚህ እሷ ደግሞ ሴቶችን ትጠላለች። እሱ ደግሞ ሴቶችን ይወዳል። ችግሩ ይሄ ነው እንጂ በጣም ፍቅር አላቸው። ትላንትና እሷም አውቃ እየሳቀች ነው። ምክንያቱም ታስታውቃለች እንደምትወድ ማለት ነው። ሁል ጊዜ ሩታ ቀና ብላ ነው አይኑ የምታይ። እሱ ቢጎነበስም እሷ ፊት ለፊት ነው አይኑን የምታየው። ስለዚህ ትወዳለች። ትናንትና ግን አላየችም፣ አይን አላየችም። ምክንያቱም በግድ ማለት ነው ልቤ ቁረጥ እያለች ነው። ምክንያቱም ቁረጥ በቃ ይበቃሃል ብላ እየታገለች ነው እንጂ አልቆረጠችም። ስለዚህ ይህን ነገር ሰው ጠፍቶ ነው ትልቅ ሰው ጠፍቶ ነው እንጂ ትታረቃላችሁ። እቺ ትንሽ ነገር ነው። አንተም ከሴት ስር ቁረጥና ናግባ ትባላለ። አንቺም ደግሞ ያጠፋሽው ይቅርታ ጠይቀሽ ተመልሺ ይባላል። ስለዚህ እንደዚህ ቢሆን እኮ ትታረቃችሁ ነበረ። ምክንያቱም ትልቅ ሰው ነው የጠፋ። ምክንያቱም አሁን ፍና አድርጎ የሩታ ቤተሰብ እኮ እሷን ቢይዙት እሱን የሚያደርግ ነገር ደግሞ እነሱን አካፋል። ስለዚህ ሩታ እነሱን ለምን አታስገባም? የአብርሽ ቤተሰብ ለፍቷል ምናምን የተባለ አብርሽ የሚያደርገው ነገር ነገ ገብቶ አስታርቆ አብርሽ ደግሞ ተመልሶ እዛ ጋር ቦታ ከሆነ እነሱ ያፍሩበታል። ደግሞ እንዳይሰደቡበት ስለፈለገች ነው። ምክንያቱም አብርሽ በዚህ ቦታ ፍቅቅ ማለት አይፈልግም። ሴቶች ስር መሄድ አይፈልግም አብርሽ ማለት ነው። ስለዚህ አብርሽና ሄርሜላ አሁን ይታረቃሉ ማለት ነው። ምክንያቱም ሰሞኑን ፉን ስለተባሉ አብርሽና ሄርሜላ ይታረቃሉ። የሩታና የአብርሃም ነገር በዚሁ በቃ በኋላ ምክንያቱም በልጅ ምክንያት ሊገናኙ ተመልሶ ሊገናኙ ይችላል እግዚአብሔር ካለ
ግን የዛሬ ቅዱስ ገብርኤል ያስታርቃችሁ። ምክንያቱም እናንተ መሀል ልጅ አለ፣ ሌላ መሀል ልጅ የለውም። ብትጣሉም በፍቅረኛሞች ችግር የለውም። ምክንያቱም እናንተ ዛሬ ልጅ እናት ጋር ነው የሚያድገው። እናት ብቻ ሳይሆን አባትን ፍቅር አግኝቶ ቢያድግ በጣም ሞር የተሻለ ነው። ምክንያቱም ሩታ እንደዛ ነው አደገችው፣ አንተም እንደዛ ነው አደግኩ። ስለዚህ ይሄን ነገር እያሰባችሁ ለልጃችሁ